ሰላም ብያለሁ ውድ ቤተሰቦቼ፣ ሀብታሙ ለገሰ ነኝ። እንግዲህ ዛሬ አንድ ቻሌንጅ ነው የመጣሁት። ስለዚህ የተለያዩ የኢኮኖሚ ትንተናዎች ሰጥተናል። እንግዲህ ብዙዎቹ አልተሳኩም። የኢትዮጵያ ኢኮኖሚ እንግዲህ ከኢኮኖሚ አስተምህሮ ውጪ ነው እየሄደ ያለው። በአብዛኛው በሰዎች መልካም ፍቃድ ላይ የተንጠለጠለ ነው እና በውጭ ግፊት። ስለዚህ ብዙ ነገሮች ያው እንግዲህ ከቀን ወደ ቀን በተለይ ከኑሮ ጋር የተያያዙ ነገሮች እየተባባሱ ነው የመጡት እና ዛሬ አንድ ቻሌንጅ ይዤ ነው የመጣሁት። እንግዲህ ለክቡር ጠቅላይ ሚኒስትሩ እና ለሁሉም የክልል መሪዎች እንዲሁም ደግሞ በአጠቃላይ በከፍተኛ አመራር ደረጃ ላሉ ሰዎች እንዳለ ቻሌንጅ ይዤ ነው የመጣሁት። በጣም ትንሽ ደቂቃ አብራችሁኝ ቆዩ። ለማታውቁኝ እንግዲህ ሀብታሙ ለገሰ እባላለሁ። ዛሬ እንድናወራ የፈለኩት ስለ ኑሮ ውድነቱ ነው። ስለ ኑሮ ውድነቱ ግን ኢኮኖሚያዊ ትንተና ልሰጣችሁ አይደለም፣ ሁላችን የኖርንበት ነው። የተለያዩ ጊዜም የተለያዩ ሀሳብ አንስተናል። በሚጠበቀው ደረጃም ተደማጭነት ያገኘ አይመስለኝም። ስለዚህ ዛሬ አንድ ነገር ነው የምጠይቀው። እንግዲህ ክቡር ጠቅላይ ሚኒስትሩ ደሞዛቸው ስንት ነው የሚለውን ለማጣራት ሞክሬ ነበረ። የተለያዩ መረጃዎች ናቸው ያሉት። አፍሪካን ፋክት ዞን $300 ነው ይላል 2019 የወጣው። ሌላ ዊኪፒዲያ ላይ ደግሞ 300 ሚልም አለ፣ 600 አካባቢ ሚልም አለ። ኤኒዌይስ ግን የእሳቸውን ደሞዝ በቅጡ ማወቅ አልቻልኩኝ። ኤኒዌይስ ግን ክቡር ጠቅላይ ሚኒስትሩ በሚከፈላቸው ወርሃዊ ደሞዝ አሁን ያለው እንግዲህ ትራንስፖርት አገልግሎታቸው ቢነሳ፣ የምግብ የመጠጥ አገልግሎታቸው ቢነሳ አንድ ወር መኖር ይችላሉ ወይ፣ አዲስ አበባ ላይ ቤት ተከራይተው መኖር ይችላሉ ወይ የሚል ቻሌንጅ ነው። እንግዲህ እሳቸው ይሄ ጠቅላይ ሚኒስትርም ስለሆኑ ይሄን ነገር ያደርጉታል ብዬ ሳይሆን ቢያንስ እንዲያስቡት ነው። ግን ምናልባት ወረድ ብለን ደሞዛቸውንም ከዚህ በፊት ሲናገሩ የሰማናቸው አሉ። ለምሳሌ ከንቲባ አዳነች አቤቤ አንድ ፕሮግራም ላይ እርዳታ ሲያደርጉ የወር ደሞዛቸው 20 ሺህ ብር እንደረዱ ሰምቻለሁ እና ሪሊ ወይዘሮ አዳነች አቤቤ በ20 ሺህ ብር አዲስ አበባ ላይ አሁን መኖር ይችላሉ እርስዎ የሚል ጥያቄ ነው የምጠይቀው። ኦፍኮርስ እሳቸው ፖዚሽን ሆልደር ናቸው፣ ትልቅ ከተማ ነው የሚያስተዳድሩት። በጣም ብዙ ከጎን የተለያዩ ገቢዎች ኗቸው ይችላሉ፣ አበሎች ኗቸው ይችላሉ። ግን ሌላው ሰው ይህን ስለሚያገኝ እሳቸው እንደው 20 ሺህ ብር ኔት እጃቸው ላይ ይገባል ብለን ብናስብና እንደው ከስልጣን አሁን ካሉበት ቢወርዱና የመንግስት ሰራተኛ ቢሆኑ፣ ሰላማዊ የመንግስት ሰራተኛ ቢሆኑ በ20 ሺህ ብር እንደው መኖር ይችላሉ እርስዎ? የቱ ጋ ነው ቤት የሚከራዩት? ትራንስፖርት በቀን ስንት ብር ያወጣሉ? ለልጆቾት፣ ለራቶት፣ ለምግብ አገልግሎት ምን ያህል ብር ያወጣሉ? እንዴት መኖር ይቻላል? እንደሚያውቁት ደግሞ የእርስዎ የሚከፈለው ትልቁ የሚባለው የመንግስት ተቀጣሪ ደሞዝ ነው። አብዛኛው ደግሞ ምን ያህል እንደሚከፈለው ይታወቃል። ለምሳሌ የዩኒቨርሲቲ ፕሮፌሰሮች ያው እዛው አካባቢ ነው የሚያገኙት። ታክስ ሲቆረጥ ከነሱ ላይ ያነሰ ነው፣ በእርግጥ ከእርሶ ያነሰ ነው የሚያገኙት። እና እንዴት የሚኖሩ ይመስሎታል የሚል ጥያቄ ነው። ተመሳይ ነው እንግዲህ ከንቲባ ጁዋርም ያው ከንቲባ ስለሆኑ ተመሳይ ነገር ይከፈላቸዋል ብዬ አስቤ ነው። ኤኒዌይስ በአጠቃላይ ሁሉም የመንግስት አመራሮች ከጠቅላይ ሚኒስትሩ ጀምሮ የመንግስት ደሞዝተኞች ናቸው። ስለዚህ የመንግስት የተቀመጠላቸው ደሞዝ አለ። ኦፍኮርስ እነሱ በተለያየ መንገድ የተለያዩ ገቢዎችን ያገኛሉ። ሌላው ማህበረሰብ ግን ይሄን አያገኝም እና ሪሊ አሁን በሚከፈላችሁ ደሞዝ እንደው ሲቪል ብትሆኑና ወደ ህዝቡ ተቀላቅላችሁ መኖር ብትጀምሩ በስንት ብር ነው ቤት የምትከራዩት? በስንት ብር ነው ትራንስፖርት ከበር የምታደርጉት? በስንት ብር ነው የምግባችሁን ወጪ ከበር የምታደርጉት? በስንት ብር ነው አሁን ልጆቻችሁን የምታስተምሩባቸው ቦታዎች ላይ ማስተማር የምትችሉት? በስንት ብር ነው አሁን የምትቀይሩትን አይነት ልብሶች መቀየር የምትችሉት የሚል ጥያቄ ለመጠየቅ ነው እንጂ ኢኮኖሚ ከናንስስ አይደለም። አሁን ኦፍኮርስ በቅርቡ መንግስት የደሞዝ ጭማሪ ያደርገው ነበረ። የደሞዝ ጭማሪ ያደረገው ማክሮ ኢኮኖሚ ማሻሻያ ስላደረገ ከዛ ጋር የተያያዙ የዋጋ ጫናዎችን ለመቀነስ ነው። ይሄ በጣም ፈኒ የሆነ ዜና ነው። አንደኛ መንግስት የደሞዝ ጭማሪ አላደረገም። ጭማሪ የሚባለው አንድ ሰው ከዚህ በፊት ከነበረው የመግዛት አቅም በላይ ሲኖሩ ነው። ለምሳሌ እኔ በፊት በነበረኝ ደሞዝ 100 ኪሎ ጤፍ መገዛ ከሆነ አሁን 110 መግዛት ከቻልኩኝ ደሞዜ ጨምሯል። ሪል ዌጅ ማለት ነው። ነገር ግን ከዚህ በፊት 100 መግዛት ችዬ ከደሞዝ ጭማሪው በኋላ ወደ 60 እና ወደ 40 ከወረድኩኝ እንደውም ደሞዜ ቀንሷል። ኢንፍሌሽን አጀስትመንት እንኳን አይደለም። አጀስትመንት እንኳን የምንለው ከኢንፍሌሽን ጋር የተያያዘ 100 ኪሎ ገዛ ነበረ። አሁን የጤፍ ዋጋ ስለጨመረ ደሞዜ ጨምሮ የበፊቱን 100 ኪሎ መግዛት ከቻልኩኝ ይሄ አጀስትመንት ነው። የኛ ግን እንደዛ አይደለም። ከ3 ዓመት ከ4 ዓመት በፊት ደሞዛችን የሚገዛውን ነገር አሁን ጭማሪ ከተባለ በኋላ መግዛት አንችልም። ለምሳሌ እኔ 700 ብር ነው የጨመረልኝ። ስለዚህ በእኔ ራንክ ያሉ ሰዎች ያው ተመሳሳይ ነው የጨመረላቸው ማለት ነው። መብራት የጨመረው፣ ነዳጅ የጨመረው፣ ትራንስፖርት የጨመረው
እያንዳንዱ ሸቀጥ ላይ የጨመረው ነገር ለእኔ መንግስት ከጨመረው ደሞዝ ጋር በፍጹም ማይሄድ ነው እና ቻሌንጁ ምንድን ነው? እስኪ ለአንድ ወር እንኑር እስኪ አብረን የኢትዮጵያ ህዝብ የሚኖረውን ኑሮ እንደው በትልልቅ አመራር ላይ ያላችሁ ሰዎች አብረን ብንኖር የሚል ጥያቄ ለማንሳት ነው። እያየሁኝ ነበር ቪዲዮዎች እስኪ ምን አሉ ከዚህ ጋር የተያያዘ የሚል የብዙ ድሆችን የመፍጠር አካሄድ በሚል ሰለሞን ሹምዬ ያነሳውን ሀሳብ አየሁ። ሰው ምንድነው የሚለው እዛ ላይ አንድ ሰው በጣም በቃ ደሃ ሆኖ አዲስ አበባ ላይ ለመኖር ጎዳና ሳይወጣ ለመኖር ቤት ተከራይቶ እንጂ ይሄ ሙቅ ሻወር እየወሰደ ምናምን በቀን 3 በደንብ እየበላ ሳይሆን ዝም ብሎ ለመኖር 25 ሺህ ብር ደሞዝተኛ መሆን አለበት ይላል። 25 ሺህ ብር ደሞዝተኛ ሆኖ ያው ግብር ሲቀነስለት 17 ሺህ ብር አካባቢ ያገኛል። ጡረታ ደግሞ አይቆረጥበትም ብለን እናስብ ነው የሚለው ሰለሞን ሹምዬ። ይሄ እኔ ሀሳብ አይደለም። ቪዲዮውን ሄዳችሁ ማየት ትችላላችሁ ወደ መጨረሻው አካባቢ ላይ። ስለዚህ ይሄ ሰው ህመምም እንግዲህ ቢታመም ብሎ ክሊኒክ ምናምን ቅንጦት ስለሆነ የጤና መድን ይግባና በወር 100 ብር ይታሰብለት 1000 ምናምን ብር ስለሆነ በአመት እሱን ያዘ። ምግብም ያዘለት እንግዲህ መብራት ውሃ የሚከፍለውን ያዘ፣ ቤት ኪራይ ያዘና 17000 ብር አካባቢ ያስፈልጋል አለ። ታዲያ አሁን ህዝቡ እንዴት እየኖረ ነው የሚል ጥያቄ ያነሳና ራሱ እዛው ላይ መለሰው። አንዳንዱ ከውጭም ከሀገር ውስጥም ሰፖርት የሚያደርጉት ሰዎች ይጠብቅና በዛ ሰፖርት ይደረጋል ይላል። አንዳንዱ ግን በቃ ሌባ ሆኗል ነው ሊትራሊ። ምክንያቱም አንድ ሰው እንግዲህ 8000 ብር ደሞዝተኛ ሆኖ የ10000 ብር ቤት ተከራይቶ ትራንስፖርት 5000 ብር 4000 ብር 3000 ብር ለመላ ቤተሰቡ ለልጆቹ ጨምሮ እያወጣ ጭራሽ ቁብ እየጣለ ምናምን ከኖረ ያው እየሰረቀ ነው ማለት ነው። የሚረዳው ሰው ከሌለ የሚረዳው ሰው ካለ ኦፍኮርስ ሊችል ይችላል። ያው ስራውን እንግዲህ መደበሪያ ነው የሚያደርገው ማለት ነው። እስኪ እሱን ቪዲዮም እንድታዩት ጋብዛችኋለሁ። ግን ዋናው ፖይንት ምንድን ነው? ከጠቅላይ ሚኒስትሩ ጀምሮ ሁሉም የክልል አመራሮች፣ የተለያዩ ፖዚሽን የያዛችሁ የሀገራችን ባለስልጣኖች በሚከፈላችሁ የወር ደሞዝ ብቻ አሁን የምትኖሩትን ኑሮ አለ አሁን ከምትኖሩት በብዙ እጥፍ ያነሰ በቃ ሎወር የሚባለውን ኑሮ ቤት ተከራይታችሁ ለመኖር ያስችላችኋል። እስኪ ለአንድ ወር ለእኛ ሳትነግሩን በውስጣችሁ ሞክሩት። በጣም አመሰግናለሁ። ሌሎቻችሁ እንግዲህ ለአንድ ወር ለመኖር አሁን ኢትዮጵያ ውስጥ ስንት ብር ያስፈልጋል? ይሄ ያልተቀናጣ ኖርማል የሆነ ኑሮ ለመኖር ለአንድ ግለሰብ ልጅ የለው ሚስት የለው ለብቻው ስንት ብር ያስፈልጋል?